አቶ ኖላዊ በስተርጅና አሸወይና እየተባለላቸው ነው። የአሴርንና የተምቹን ሽምግልና ቤተሰብ እንደታያችሁት እዛ ከደረሱ በኋላ ፋኖስን ሲያዩት ራሳቸው ልባቸው ቅልጥ ነው ያለው። አይ ተምቹ ጭራሽ እኮ ለሽምግልና መላኩን ሁሉ ረስቶታል። እሷ ወደዛ ስትሄድ ወደዚህ ስትመለስ ከኋላ መቀመጫዋን እየተመለከተ አንዴ ወደ ላይ አንዴ ወደ ታች እሱ ራሱ ሲቃዩን አየ። ወይ ጉድ! አይ ሽምግልና ትላላችሁ። አንድ አራምባ አንድ ቆቦ እያናገራቸው ለሽምግልናው ቃላት ራሱ ጠፍቶባቸዋል። አይ ለነገሩ አሰግተውታል። መቼም እንዲሁ አልተመለሱም። ለማንኛውም ሰላም ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ቪዲዮውን ላይክ በማድረግ ጀምሩት እና ዛሬ በጣም ነው ያሳቀኝ የአሴርና የተምቹ ሽምግልና። ምግቡን ሲበሉ ራሱ እርስ በርስ እየተጣሉ ነው ሲበሉት የነበረው። አስተርፍ አናስተርፍ፣ ኧረ እንደ ሽምግልና ማስተረፍ አለብን። ብቻ በጣም ነው ያሳቁኝ። ያው አቶ ኖላዊ እነሱን አምኖ ሌላ ቤተሰብ የለኝም ብሎ እንግዲህ እነሱን ሽምግልና ልኳል። ነገር ግን ሽምግልና ቢልካቸውም አላሳፈሩትም። አንድ ከፍ አንድ ዝቅ እያደረጉ እሷን ቢያናግሯትም ወይም ደግሞ ስለ አቶ ኖላዊ አንድ ያንተ አንድ የሱ አንድ የሳቸው እያሉ ቢያወሩ ለማንኛውም ተሳክቶላቸው ተመልሰዋል ማለት ነው። የዛሬው ብዙ አዲስ ነገር የለም፣ ግን ቤተሰቦቼ የሀና ጉዳይ አሁንም ገና አሳሳቢ ላይ ነው። በተለይ ኤልያስ እውነት ለመናገር በጣም ነው የሚያሳዝነው። እኔ አሁን ያው እንግዲህ ጓደኛው አሊም ከደሴ እንደመጣ ሁላችንም አይተናል። ጓደኛው አሊ ከደሴ የመጣው ከምንም በላይ ኤልያስን ብሎ ሳይሆን ሀናን ለማናገር ነው የመጣው። እንግዲህ ሀናን ቁጭ አድርጎ አናግሯታል። ሀናን ሲያናግራት ደግሞ እኔ ቃሌን ለሌላ ሰው ሰጥቻለሁ፣ ምንድን ነው ማድረግ ያለብኝ ብለዋለች። በጣም የሚያሳዝነው ነገር አሊ ማለት ኤልያስ በጣም ተጎድቷል ከማንም በላይ። ሲቀጥል ደግሞ በጭራሽ አዲስ አበባን ትቼ አልሄድም እያለ ነው። ይህ ግን ማለት ነው ቤተሰብ እዚህ ሁሉ ችግርና እዚህ ሁሉ ሲቃይ እንድገባ እያደረገችው ጽዮንና ጽዮን ብቻ ናት። ደግሞ እኮ ማን ደውሎ እንደጠራው ቢናገር ኤልያስ መልካም ነበር። ነገር ግን ማን ደውሎ እንደጠራውና ከማጋ እየሰራ እንደሆነ መናገር አልፈልግም። አሁንም ወደ አዲስ አበባ ብሞትም እስከ መጨረሻው ጥግ ድረስ ሄዳለሁ እንጂ ወደ አዲስ አበባ አልሄድም ያለበት ምክንያት ከጽዮን ጋር ስለሚሰራ ነው። ጽዮን እዝራን ስለምትፈልገው እዝራንና ሀኒቾን አለያይታ እዝራን ለራሷ ለማድረግ ሀናን ለሱ ለማድረግ ነው። እንግዲህ እሷን ተስፋ አድርጎ ነው በነገራችን ላይ አሁን ወደ ደሴ አልሄድም ያለው። ማነው ስሙ ይሄ አሊ አናግሯታል። ሀናን አናግሮ ነይ ወደ ቤታችን ናቶሎ በቃ ወደ ደሴ እንመለስ ሲለው አይ በጭራሽ አላደርገውም፣ ስለ ሀና ያለኝን ስሜትና ስለ ሀና ያለኝን አመለካከት እያወቅ እንዴት ብለህ ነው ወደ ደሴ እንሄድ የምትለኝ እያለው ነው። ሀና ቃሏን የምታጠፍ ሴት አይደለችም። በነገራችን ላይ በዛሬው ራሱ የተረዳሁት እኔ እስካሁን ድረስ ምናልባትም ወይ ለአሴር ወይም ደግሞ ለኤልያስ ምናልባት እንደው ልቧ ያመዝን ይሆናል ብዬ አስቤ ነበር። ነገር ግን በዛሬው ዕለት እኔ 100% እርግጠኛ ሆኜ የምናገረው ሀና ቃሏን አታጥፍም። ለኤልያስም ማለት ለአሌም ስትነግረው እኔ ቃሌን ለሌላ ሰው ሰጥቻለሁ ነው ያለችው። እና ምንድን ነው ማድረግ ያለብን? እንደውም ጸበል ገብቶ እንግዲህ እስካሁን ድረስ በነገራችን ላይ ጸበል ሲገባ ምናምን አላሳዩንም አይደል ቤተሰብ። እዚህ ላይ እኔ አላቅም አሊ ዋሽቶ ነው ወይስ ትክክለኛ ታሪክ ነው እያወራ ያለው? እሱን እንግዲህ ራሱ ይወቀው። ግን ኤልያስ ታሞ ጸበል ሲገባ ደሴ ከሄደ በኋላ ብዙ ችግር እንደደረሰበት ምናምን የታየ ነገር የለም። ደግሞ ከዚህ በፊት ወደ ሀና ማለቴ ከሀና ተለይቶ ወደ ደሴ ሲሄድ ከሀና ጋር ተጣልተው አልነበረም አይደል ቤተሰብ። ከሀና ጋር ምንም አይነት ጸብ አልነበራቸውም። ሀናን ማገዝ ስላልቻለና ለሀና በምትፈልገው ደረጃ መሆን ስላልቻለ ነው ወደ ደሴ ተመልሶ ሄደው። ስለዚህ በዛን ሰዓት ጸብና ምንም አይነት ንግግር አልነበራቸውም። ስለዚህ ለምን ታሞ ጸበል ገባ በሀና ጉዳይ እዚህ ላይ አልገባኝም እኔ በበኩሌ። ቢያንስ እንደዚህ ለማለት ከፈለጉ ቢያንስ ደሴ ከሄደ በኋላ በሀና ዙሪያ ታሞ ወይም በሀና ጉዳይ የሆነ ችግር ደርሶበት በሚል ምክንያት ትንሽዬ ነገር ማሳየት ነበረባቸው አይደለ? ስለ ኤልያስ ምንም ነገር አላየንም። አሁን ግን አሊ መጥቶ 2/7 ተጠምቆ በጣም ታሞ ነበር። እናቱ አልቅሳ ለምናው ምናምን ነው የተሻለው ነው ያለው። መቼ እንዴት? ምክንያቱም
እዚህ ላይ ደራሲው የተሳሳተ ይመስለኛል። አይ ዶንት ኖ እንግዲህ በጣም ብዙም ፓርት እኔ አይቼዋለሁ። ስለዚህ አቶ ኖላዊ ታሞ ለሀና በገንዘብ ማገዝ ስላልቻለ ነው አይደል ከአዲስ አበባ ወደ ደሴ ሄደው። ስለዚህ ከሀና ጋር ምንም አይነት ጸብ አልነበራቸውም። ሲቀጥል ደግሞ ኤልያስ ሀና ፍቅረኛ እንዳላት ያወቀው አሁን ጽዮን ደውላ ከነገረችው በኋላ ነው። ስለዚህ እንዴት ብሎ ነው በሀና ጉዳይ ኤልያስ 3-7 ወይም 2-7 ሊጠመቅ የቻለው? የታመመው ለምን፣ መቼ፣ እንዴት? ሌላው ደግሞ እናቱ አልቅሳ ለምናው ነው አሁን ደህና የሆነው ብሏል አሊ። በምን ምክንያት? እኔ አልገባኝም። ከሀና ጋር እስካልተጣሉ ድረስ ሀና ፍቅረኛ ያዘች አልያዘች የሚለውን እስካላወቀ ድረስ አሁንም ሀና አሁን ነው ፍቅረኛ ያዘችው ሲጀመር። ስለዚህ በምን ምክንያት ነው ኤልያስ ታሞ የነበረው? አልገባኝም። በበኩል አልገባኝም። እና አሁን ሀና ጭንቀት ውስጥ ናት። ያም ሆነ ይህ ግን ጭንቀት ውስጥ ብትሆንም ስለ ኤልያስ ምንም አይነት ሀሳብ አይኖራትም። ማለት ለሱ ፍቅረኛ ለመሆን በጭራሽ አታስበውም፣ አታደርገውም። አሊም እንዳለው አዎ አውቃለሁ፣ ቃላቸውን ከማያጥፉ ማህበረሰብ ነው ያደግሽው። አባትሽም ቢሆን አቶ ኖላዊ በስነ ስርዓት ነው ያሳደገሽ፣ ቃሉን የሚያጥፍ ሰው አይደለም፣ ወይም ደግሞ ቃሏን የምታጥፍ ልጅ አያድርጎ አይደለም ያሳደገሽ። ስለዚህ ሌላ ምንም አማራጭ የለም፣ ለጊዜን ተው ለፈጣሪን ተው ብሏታል። እሷም ሌላ ምንም አማራጭ እንደሌላት እና ቃሏን ለእዝራ እንደሰጠች ተናግራለች። ግን አሁን በእዝራና በሀና መካከል ደግሞ መራራቅ አለ። ተራርቀዋል፣ አልተገናኙም። ስንት ጊዜያቸው ሆነ ካልተገናኙ፣ አውርተው አያውቁም። ስለዚህ በመካከላቸው ራሱ የሆነ እርቀት እየተፈጠረ ነው። ደግሞ በፍቅር ዙሪያ ቶሎ ቶሎ ካልተገናኘ ወይም ደግሞ ቶሎ ቶሎ ተደዋውሎ ቶሎ ከስር ከስር ችግሩ ካልተፈታ በተራራቀ ቁጥር ስትራራቁ ማለት አሁን ለምሳሌ አንድ ሰው ወይም ሁለት ፍቅረኛሞች ተቀራርበው ማውራት ካልቻሉ ችላ መባባል ይመጣል። ችላ መባባል ሲመጣ ደግሞ መራራቅ ይመጣል። መራራቅ ሲመጣ ደግሞ መረሳሳት ይመጣል አይደል ቤተሰብ። ስለዚህ አሁን የሀናና የእዝራ ራሱ የሆነ ስታዩት መራራቅ ነገር አለው። እየተራራቁ ነው ያሉት። ሲደውልላት አታነሳለትም። ሰፈሯ ሲሄድም አታገኘውም፣ አግኝቶ አታውቅም። እሱ ባለበት ቦታ ወይም እሱ በሄደበት ቦታ የምትሄደው እቺ ቀዥቃዣ ማነው ስሟ ጽዮን ተብዬዋ ናት። በቃ የትም ቦታ ቁጭ በል ከች ትላለች። በቃ ከፊት ለፊቱ መጥታ ዱቅ ነው የምትለው እና እሷ ናት ከስር ከስሩ እየተከተለች አጠገቡ ያለችው እንጂ ሀና አይደለችም። አሁን ሀና ያለባትን ችግር እዝራ የሚያውቀው ነገር የለም። ከማጋ ምን እየሰራች እንደሆነ፣ ከማጋ ምን አይነት ግንኙነት እንደነበራት፣ ማን ይወዳት እንደነበር፣ ማን ያፈቅራት እንደነበር እዝራ የሚያውቀው ነገር የለም። በነገራችን ላይ እዝራም አሁን የሀናን የህይወት ታሪክ ወይም ደግሞ ሀና እያሳለፈች ያለችውን ነገር ሲሰማ እርግጠኛ ነኝ ይቆጣል ብዬ ነው የማስበው። ወይም ውስጡ አመኔታ አይኖረውም በሀና ላይ። ለምን አትሉኝም? ካስታውሳችሁ ከባለፈው ፓርት ላይ በጣም ርቦት እሷን እየጠበቀ ውሎ ከዛ ኤልያስ ሲደውልላት ብድግ ብላ ነው ሄደችው። ምግቡን እንኳን አብረው እስከሚበላ ድረስ አልቆየችም። አሴር እንደሚወዳት ኤልያስ ይወዳት እንደነበረ ያፈቅራት እንደነበረ ፍቅረኛው እንደነበረች ከደሴ አዲስ አበባ ድረስ እንደመጣ ይህም ሁሉ ቢያቅ ይህንማ እንደዛማ ካደረግሽ ለእኔም ቢሆን ወይም እኔንም ቢሆን ነገ ጧት በሌላ ሰው ትቀይርኛለሽ የሚል ሀሳብም ሊመጣበት ይችላል እዝራ ላይ። ስለዚህ ማለት ነው ሀናና እዝራ ራሱ አሁን ያሉበት ሁኔታ በጣም ከባድ ነው። በዛ ላይ በዛም በዚህም እያለች ጽዮን ሀናን ለመበቀል የማትቆፍረው ድንጋይና የማታደርገው ነገር የለም። ሀናን ተበቅላ ማየት፣ ሀናን እና እዝራን ለያይታ ማየት ለሷ ትልቅዬ ግቧና ትልቅዬ ስኬቷ ነው። ይሳካላታል አይሳካለትም የሁለቱ ስራ ነው የሚሆነው። ሁለታቸው አሁን ባሉበት ደረጃ የሚራራቁ ከሆነ፣ አሁን ባሉበት ደረጃ የማይገናኙ ከሆነ፣ ተገናኝተው ችግራቸውን ፈተው አብሮ መቀጠል የማይችሉ ከሆነ፣ ሀናም የቤተሰቧን ችግር የራሷን ችግር ብቻ እያሯሯጠ እዝራን ተወት የምታደርገው ከሆነ እርግጠኛውን የምነግራቸው ጽዮን በመካከላቸው ገብታ እውነትም ትለያቸዋለች። ምክንያቱም አሁንም ኤልያስ ተስፋ ያደረገውና ወደ ደሴ አልሄድም ያለበት ምክንያት ከጽዮን ጋር ስለሚሰራ ነው። ሁለታችንም አንድ ላይ ሆነን ሁለታቸውን ለያይተን እኔ እዝራ የራሴ ማድረግ እችላለሁ፣ አንተም ደግሞ ሀናን እያላችሁ ነው። ሀናና ኤልያስ በነገራችን ላይ አንድ ላይ ቢሆኑ
ያን ያክል የከፋ ህይወት ያሳልፋሉ ብዬ አላምንም። ነገር ግን ጽዮን ከእዝራ ጋር ብትሆን መቼውንም ቢሆን አይወዳትም፣ አያፈቅራትም። እንደውም ጠርጥሯታል። አንቺ በእኔና በሀና መራራቅ ምክንያት የአንቺ እጅ ካለበት አንቺን አያድርገኝ ብሏታል። እገልሻለሁ ነው ያላት። አሁን ይሄን ነገር ኤልያስን ከደሴ ወደ አዲስ አበባ እንድመጣ ያደረገችው እሷ እንደሆነች ካወቀ አስባችሁታል? እርግጠኛ ነኝ መቼውንም ቢሆን ይቅር አይላትም። መቼውንም ቢሆን በዛ ላይ እንዴት አድርጋ ቁጥሩን እንደወሰደች ቅዱስ ራሱ ጠፋ። እናንተ ቤተሰብ ቅዱስ ራሱ ከዛ ጊዜ በኋላ ጠፍቷል። ስራውን ሰራ፣ የሰውን ህይወት በጠበጠ፣ በማያገባው ገብቶ። ግን እኔ የቅዱስ ራሱ እኮ እመቤቴን ጭንቅላት የሚያዞር ነው። እኔ እውነት የሚያስብ ጭንቅላት ያለው ሰው፣ እውነት ማመዛዘን የሚችል ጭንቅላት ያለው ሰው ግን እንደዚህ አይነት ነገር ይሰራል ብላችሁ ታስባላችሁ ቤተሰብ? እኔ እንጃ። እኔ ግራም ያጋባ ነው እውነት ለመናገር። አይሩን ነው በጣም ግርም ነው የሚለው። እንዴት ለሱ እንደማትሆን እያወቀው እኮ ነው ቤተሰብ። ለማንኛውም እኔ እዚህ ላይ አቆማለሁ። ላይክ ማድረጋችሁን አትርሱ። ስወዳችሁ